ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ ዛሬም በመድረካችን ላይ ተገኝቶ ስለ ወቅታዊ ሁኔታና አጠቃላይ ስለ ትግሉ እንደዚሁም በኢትዮጵያ የፖለቲካ ክስተቶች ላይ አስተያየቱን እንዲሰጠን ጋብዣዋለሁ። በጣም ነው ማመሰግነው አርበኛ አስረስ ማረ ዳምጤ። እንግዲህ ብዙ ነገሮችን አነሳለው የማስቀድመው ከወቅታዊ የህልውና ተጋድሎ አንፃር በእናንተ ቀጠናም ሆነ በአጠቃላይ በአማራ ፋኖ ብሔራዊ ንቅናቄ በኩል እየተካሄዱ ያሉትን የህልውና ተጋድሎዎችን መረጃዎችን እንድታካፍለን ነው። ሰሞኑን ሜጀር ጀነራል ብርሃኑ ጥላሁን ጮቄ ተራራን ተቆጣጥረናል ብለው የድል ብስራት ያሰሙበት ለደጋፊዎቻቸው እሱን ዜና ተከትሎም አንዳንድ ነገሮች እየተነሱ ነው። ግን በአጠቃላይ ምንድን ያለው ከሰሞኑ? አመሰግናለሁ መሳይ። ከሰሞኑ በበርካታ ጦርነት ይደረግባቸው በነበሩ አካባቢዎች ከዚህ በፊትም ተደጋጋሚ ውጊያዎች መደረጋቸውን እንደቀጠሉ ናቸው። በተለይም አገዛዙ ትልቅ የሆነ የፕሮፓጋንዳ ሽፋን የሰጠው የጎጃሙ ጮቄ አካባቢ ኦፕሬሽንን በድል አጠናቅቄያለሁ ብሎ ተናግሮ ከመድረክ ሳይወርድ ምስራቅ ጎጃም ምርጦ ለማርያም ዙሪያ የ201ኛ ኮር 74ኛ ክፍለ ጦር በሸለቆ ሻለቃ ድሽቃ ብሬኖችና ሌሎች የቡድን መሳሪያዎችን ከጠላት ሰራዊት በመማረክ በትላንትናው ዕለት ትልቅ ድል አስመዝግቧል። በዛሬው ዕለትም በተመሳሳይ ይሄው ክፍለ ጦር የአረንዛው ጉንቻ ሻለቃ ጉንበይን ከተማ ዙሪያ በተመሳሳይ በርከት ያሉ የነፍስ ወከፍ መሳሪያዎች የተገኙበትን ድል አስመዝግቧል። ጀነራል ብርሃኑ ጥላሁን ደብረ ማርቆስ ላይ ካድሬዎቹን ሰብስቦ የሞራል ግንባታ ለማድረግ የፋኖን ሎጂስቲክስ ማዕከል ተቆጣጥረናል፣ ኃይል አዛብተናል፣ አዳክመነዋል የሚል የፕሮፓጋንዳ ስራ ሲሰራ ነበር። እውነታው ግን የተገላቢጦች ነው። እዛው እነሱ አዳክመንበታል፣ እርምጃ ወስደንበታል ባሉበት አካባቢም ጮቄ ጥግም እንዲሁ 54ኛ ክፍለ ጦር በርከት ያለ የፋኖ ኮማንዶ ያስመረቀበት ሳምንት ነው። በተመሳሳይ ይሄው ወሬና አጀንዳ በሚነገርበት ጊዜ በወገን ኃይል ላይ አንዳችም ተጨባጭ ጉዳት ሳያደርሱ እኛ እንግዲህ እንደምታውቀው ስንማርክ ከነማረጋቸው ስንማርክ ከነ ዩኒፎርማቸው ከነማንነታቸው ከነመታወቂያቸው ነው ለህዝብ ይፋ የምናደርገው። በእግረኛ ሰራዊቱንም ሆነ ኮሎኔሎችን ሌሎችንም ባለማረግተኞች የምንማርከውን መሳሪያም አደባባይ የሚታይ የሚዳሰስ የሚጨበጥ ድልን አስመዝግበን ነው ጥላት ላይ የኃይል የበላይነት ወሰድን፣ ጥላት ላይ ድልን ተቀዳጀን የምንለው። የእነሱ ድል የእነሱ ማሸነፍ በፕሮፓጋንዳ ብቻ ተነግሮ የሚቀር አንድም አይነት ተጨባጭ ማስረጃ የማያቀርቡበት ዲስኩር ነው የሰነበተው። ጮቄ ላይ አገዛዙ በርካታ የቡድን መሳሪያዎችን በማስወንጨፍ ከፍተኛ የሀገር ሀብት ከማባከኑ በስተቀር በጣም ብዙ የቤት እንስሳትን በየበረቱ እንዳሉ ከመግደሉ ቀላል ቁጥር የማይሰጣቸው ንጹሃንን ነፍሰ ጡር እናቶችን ጭምር በቤታቸው ምድጃቸው ላይ ያሉ በመድፍ በቢኤም ሮኬቶች ከመግደሉ በስተቀር በወገን ሰራዊት ላይ ይህ ነው የሚባል አንዳችም ጉዳት ያላደረሰበት በአጠቃላይ የጮቄ እና አካባቢው በመላው ጎጃም ያደርገው የነበረው ኦፕሬሽን ሙሉ በሙሉ የከሸፈበት ሳምንት ላይ ነው የምንገኘው። ከዛ በተገላቢጦሽ እንደውም ሳምንት የአገዛዙ ሚሊሻዎች አድማ በተናዎችና ሌሎች አባላቱ እንዳይከዱበት በየዩኒቨርሲቲው በየትምህርት ቤቱ ሰብስቦ በምልጃ በሽማግሌ ጭምር እየለመነ ያለበት እያባበለ ያለበት አንዳንዱ ቦታ ደግሞ እየረሸነ ያለበት ነው። እንደዛም ሆኖ በጣም ከፍተኛ ቁጥር ያለው የጠላት ሰራዊት አባላት በገፍ የወገንን ኃይል እየተቀላቀለ ነው። ከነ ተተኳሹ ከነ መሳሪያው ከነ ቡድን መሳሪያው ለምሳሌ ዛሬ ከደብረ ማርቆስ ዙሪያ ጅበላ ሙተራ ሻለቃ የተቀላቀለ አንድ ብሬን ተኳሽ የብሬን መትረየስ መሳሪያውን ከነ ሙሉ ምድብተኞች በመያዝ 3 ክላሽ ጠመንጃዎችን በመያዝ የወገንን ኃይል ተቀላቅሏል። ተመሳሳይ ነገሮች በየቦታው አሉ። እንደው ይሄኛው የቡድን መሳሪያ ስለሆነ አነሳሁት እንጂ በየዕለቱ በቀን ውስጥ በጣም በብዙ የሚቆጠር የጠላት ሰራዊት አባላት የወገንን ኃይል በገፍ እየተቀላቀሉ ነው ያሉት። የጠላት ሰራዊት በከፍተኛ ደረጃ የመዋጋት ሞራሉ የተቀዛቀዘበት እና በእጅጉ ስነልቦናው የተጎዳበት አጠቃላይ ሁኔታ ላይ ነው የምንገኘው። እንደዚህም ሆኖ ጠላት አጠቃላይ የኃይል መዛባት ተፈጥሮበት አንዳንድ ቦታዎች ላይ ኃይል ለማሰባሰብ ጥረት እያደረገ ከአንድ ቦታ ወደ ሌላ ቦታ ይዞታዎቹን ጭምር እየለቀቀ እየተንቀሳቀሰ ነው የሚገኘው። ወሎ አካባቢ በርከት ያሉ ቦታዎችን ለቆ ወደ ሌሎች ግንባሮች የመዛወር ነገር ይታያል። በርከት ያለ ሰራዊት በጉዞ ላይ ያለ ጭምር እየከዳውና እየሸሸው የወገን ሰራዊት እየተቀላቀለ ነው የሚገኘው። ድጋሚ ሌሎች በርካታ ወደ ግንባሮች እንግዲህ በሂደት ፈታቸው አይቀርም ተብሎ ነው የሚታሰበው። በዛ ሂደት ውስጥ መካከል
ምናልባት በቀናት ወይ በሳምንታት ውስጥ ሙሉ ሰራዊቱም የመፍረስ አደጋም ጭምር ከፊት ለፊቱ ተጋርጦበታል። ጠላት በአጠቃላይ ጭንቀት ውስጥ ነው ያለው። አርበኛ አስረስ እንግዲህ አሁን በተለያዩ መገናኛ ብዙሃን በማህበራዊ ሚዲያ እንደዚሁ በአገዛዙም ተዘዋሪ የሚሰሙ መረጃዎች አሉ። ጦርነት ሊቀሰቀስ ነው፣ ምናልባትም በቀናት በ10 በ15 ቀን ውስጥ ጦርነት ይከፈታል የሚል ነው። በዋናነት ከትግራይ ጋር ህወሓት እየተጠቀሰ ነው። ጦርነት ሊቀሰቀስ አዲስ ጦርነት ይመጣል የሚል መረጃዎች ሰማይ ምድሩን በሞላበት ወቅት ላይ ነው የምንገኘው። አዲስ ጦርነት ሊቀሰቀስ ነው። ምናልባት ስለዚህ የምታውቁት ነገር አለ? በቅርቡ ጦርነት በኢትዮጵያ ውስጥ ይፈነዳል እየተባለ የሚገለጸውን መረጃ በተመለከተ ምን ማለት ይቻላል? አመሰግናለሁ መሳይ። ኢትዮጵያ ውስጥ ይፋዊ ጦርነት ከተጀመረ በተለይ ከአማራ ህዝብ ጋር ይፋዊ ጦርነት ከተጀመረ 3 ዓመታት ተቆጥረዋል። አዲስ የሚጀመር ጦርነት የለም። ምናልባት ይኖራል ተብሎ የሚገመተው ይሄንን የአማራ ህዝብ ፋኖ ከአገዛዙ ከዘረፈጁ አገዛዝ ጋር የሚያደርገውን ፍትሃዊ ጦርነት እና የመከላከል ጦርነት የሚቀላቀሉ ሌሎች ኃይሎች ሊመጡ ይችላሉ ሊኖሩ ይችላሉ ብዬ ገምታለሁ። አጠቃላይ አዝማሚያዎችና ዝንባሌዎች ያንን የሚያመላክቱ ናቸው። አዲስ ጦርነት የለም። እንደሚታወቀው ላለፉት 3 ዓመታት ሁሉንም አይነት አገዛዙ በእጁ ላይ ያሉትን ሁሉንም አይነት የጦርነት ስልቶች ሁለንተናዊ ጦርነትን ቶታል ዋርን በመጠቀም ህዝባችን ላይ ከፍተኛ ጉዳት ሲያደርስ ቆይተዋል። ቴክኖሎጂ ተጠቅሟል። እግረኛ ሰራዊትን ተጠቅሟል። እነጨራሽ መሳሪያዎችን ተጠቅሟል። የነፍስ ወከፍ መሳሪያዎችን ተጠቅሟል። በርካታ ትላልቅ መንገዶችን ዘግቷል። በኢኮኖሚ ለማጎሳቆል ነጋዴዎችን ዘርፏል። አርሶ አደሮችን ግብአትና ማዳበሪያ ከልክሏል። መንገዶችን በተደጋጋሚ በመዝጋት ቄላ ላይ በመንገድ ላይ በመቆም በህገወጥ መንገድ ገንዘብ ሲሰበስብ ቆይቷል። በሚሊሻና በአድማ ብተና በኩል አብያተ ክርስቲያናትን አውድሟል። እናቶችን ደፍሯል። ህፃናትን ደፍሯል። ትምህርት ቤቶችን በድሮን ጨፍጭፏል። ጤና ጣቢያዎችን በድሮንና በመድፍ ደብድቧል። ይህንን እና ሌሎችን ሁለንተናዊ የማጥፋት ስልቶችን ያካተተ ጦርነት የአማራ ህዝብ ላይ ከተከፈተ ነው 3 ዓመታት ሆኖታል። ላለፉት 3 ዓመታት አማራ ክልል የሚባለው አስተዳደር ሙሉ በሙሉ በወታደራዊ አገዛዝ ስር ነው ያለው። ማንኛውንም ፖለቲካዊና ወታደራዊ ኢኮኖሚያዊ ሁሉንም ጉዳዮች የሚወስኑት ጀነራል መኮንኖቹ ናቸው። ለተወሰነ ጊዜ በታወቀና በታወጀ አስቸኳይ ጊዜዎች ከዛ በኋላ ደግሞ ባልተጻፈ አስቸኳይ ጊዜዎች ሁሉ ነገር ተደርምሶ ስርዓት አልባ በሆነ መንገድ ነው ያለነው። በዛ ምክንያት ሁሉም የአማራ ክልል አካባቢ የጦርነት ግንባር ሆኖ ነው ያለው። አሁን ይህንን ውይይት እያደረግን ባለንበት ቦታ እንኳን ውጊያዎች እየተካሄዱ ነው ያሉት በተለያዩ አካባቢዎች። ለ3 ዓመታት ለአፍታም ቢሆን ያልተቋረጠ ጦርነት በየቀኑ ከባባድ ውጊያዎች የተደረጉበት አገዛዙ ዙ23 ሞርተሮች እና ሌሎች የቡድን መሳሪያዎችን የተማረኩበት ጀነራሎቹ የእዝ ምክትል አዛዦች የተገደሉበት በርካታ ሰራዊት በገፍ የተማረከበት ውጊያ ተደርጓል። በደት ደግሞ የወገን ሰራዊት ከፍተኛውን የማድረግ አቅም ያለው መሆኑን ለዓለም ያሳየበት የዲፕሎማቲክ ማህበረሰቡን ትኩረት እየሳብንበትና የአማራ ህዝብ ትልቅ የሆነ የኃይልና የፖለቲካ ማዕከል እንዲፈጥር ያስቻለውን የአማራ ፋኖ ብሔራዊ ንቅናቄ እንዲመሰረት ምክንያት የሆኑ በርካታ ተጋድሎች የተደረጉበት ጦርነት ነው። በአጠቃላይ የብልጽግና ሰራዊትና ፋኖ ጦርነት ውስጥ ከገቡ 3 ድፍን ዓመታትን አስቆጥረዋል። ከአገዛዙ ባህሪ እና ከአጠቃላይ ፖለቲካዊ ሁኔታው በመነሳት ይህ አገዛዝ በህይወት በቆየ ቁጥር ህልውናቸው አደጋ ውስጥ የገባና ህልውናቸው እየተወሳሰበ ያሉ ሌሎች የፖለቲካ ኃይሎችና ሌላው ህዝብም ጭምር ይህንን ጦርነት መቀላቀል ፍላጎት እያሳየ መጥቷል። ይህም በአስገዳጅ ሁኔታ የሆነ ነው። በአገዛዙ በውስጥ ጠማቂነት የተፈጠረ ሌላ ኃይል የሚቀላቀለው ነባሩን ጦርነት ሌላ ኃይል የሚቀላቀለው የተዘጋጀበት ወቅታዊ ሁኔታ ላይ ነው የምንገኘው። እንግዲህ ኢሚነንት የሆነ ነገር ይመስላል። እኔ ባለኝ ግንዛቤ የማይቀር ተጨማሪ ኃይል ይህንን ጦርነት የሚቀላቀልበት ወቅታዊ ቁመና ላይ ነው የምንገኘው። እንግዲህ አርበኛ አስረስ ከማብራሪያ መረዳት የተቻለው ያው አዲስ ጦርነት የለም፣ እኛ ጦርነት ውስጥ ነው ያለነው። ሌሎች ኃይሎች ይቀላቀሉታል። የጋራ የህልውና አደጋ ያለባቸው ሌሎች የኢትዮጵያ ኃይሎች ይህንን ጦርነት ተቀላቅለው ምናልባትም በጋራ የህልውናውን አደጋ ለመቅረፍ ይመጣሉ እንጂ አዲስ የሚባል ጦርነት የለም ነው። እንደ ወደዛ እንግባና ምን አይነት ጦርነት ሊሆን ይችላል? እንግዲህ የማይቀር ነው ብለሃል አንተም። የማይቀር ከሆነ ምን አይነት ጦርነት ነው? የአማራ ህዝብ 3 ዓመት ሆነው እየታገለ እየተዋደቀ መስዋዕትነት
እየከፈለ ይሄ ጦርነት ከዚህ በላይ ረጅም ጊዜ እንዳይወስድ ሌሎች ኃይሎችም እናንተ ጋር ሆነው መቀላቀላቸውና በጋራ ብልጽግናን መቅጠማቸው በአብይ አህመድ መንደር የፈጠረውን ከፍተኛ ጭንቀት እያየን ነው። ለማንኛውም ምን አይነት ጦርነት ሊሆን ይችላል? እንደው እዚህ ላይ ሆኖ መተንበይ ይቻል ይሆን መጪውን ጦርነት? እንግዲህ አገዛዙ በህይወት መቆየት የቻለው ኢትዮጵያውያን ባለመተባበራቸው ነው ብዬ አምናለሁ። ኢትዮጵያውያን ብቻ ሳይሆን በአጠቃላይ የአማራ ህዝብም ቢሆን ያለውን አቅም አሟጦ መጠቀም ባለመቻሉ ወይም ደግሞ ያንን ሞቢላይዝ የሚያደርግ አቅም መፍጠር ባለመቻሉ ነው የሚል ግላዊ አስተያየት አለኝ። ስለዚህ ሌሎች የፖለቲካ ኃይሎች ይሄንን ተጋድሎ ጆይን የሚያደርጉት የሚቀላቀሉበት ጊዜ እውን ሲሆን በአገዛዙ በኩል ከፍተኛ መዳከም ነው የሚፈጥረው። እንደምታውቀው ይሄንን ጦርነት ሂደት ለመምራት አንዳችም አይነት ትርክት እንኳን ተጨባጭ ትርክት አስማሚ ትርክት እንኳን መፍጠር ያልቻለ አገዛዝ ነው። ህዝብን ከህዝብ አንድን አካባቢ ከሌላ አካባቢ በመነጠል በማለያየት እድሜውን ማቆየት የሚፈልግ አገዛዝ ነው። የኢትዮጵያ ህዝብ ካለፉት ጦርነቶች በርካታ ነገር ተምሯል ብዬ አስባለሁ። በእርግጥ ምንም ደካማ ቢሆን ምንም በቀውስ ውስጥ ያለ ቢሆን መንግስት ስለሆነ የሀገሪቱን ሪሶርስ የመጠቀም እድል አለው። ያንንም ነው እየተጠቀመ ያለው። ኢንስቲትዩሽኖችን ይጠቀማል፣ ህዝቡን ይጠቀማል፣ ከዚህ የሚተበሰበውን ግብርና ታክስ ይጠቀማል። የኢትዮጵያ ህዝብ ግን ላለፉት በርካታ ዓመታት ይህ አገዛዝ የቀውስ አገዛዝ መሆኑን በሚገባ የተገነዘበና የተረዳ ይመስለኛል። ድጋሚ በተመሳሳይ መንገድ ድጋሚ ስህተት ይፈጽማል ብዬ አላስብም። ሁሉም የሚችለውን ጠጠር ይወረውራል። አሁን በፋኖ ተጋድሎ በዚህ ደረጃ መመከት የተቻለውን የጠላት ሰራዊት ተጨማሪ ኃይሎች ሲታከሉበት ትልቅ የሆነ የስነ ልቦና መቃወስ ይፈጠራል በአገዛዙ ላይ። በወገን ኃይል ላይ ደግሞ ትልቅ የሆነ የስነ ልቦና ብቻ ይፈጠራል። በወታደራዊ እንቅስቃሴም ተጨማሪ ኃይል ይፈጠራል። ከምንም በላይ ደግሞ ኢትዮጵያውያን በጋራ ተባብረው ሌሎች ኃይሎች በጋራ ተባብረው አገዛዙን ማስወገድና መንግስት መሆን መነጋገር፣ መግባባት፣ ሀሳባቸውን ኮምፕሮማይዝ ማድረግ የሚችሉ መሆናቸውን የሚያሳዩበትም ተጨባጭ ሁኔታ እና ክስተት ነው ብዬ ነው ማምነው። አንዳንዶች ራሱ በአገዛዙን ፕሮፓጋንዳ ጭምር በተደጋጋሚ ሲነገር ምሰማዋል። የኢትዮጵያ ኃይሎች ተባበሩ ኢትዮጵያን ለማፍረስ ይባላል። እንግዲህ ኢትዮጵያ የኢትዮጵያውያን ናት ተብሎ ነው የሚታመነው። የትግራይና የአማራ ህዝብ፣ የኦሮሞና የአማራ ህዝብ፣ የጉሙዝና የአማራ ህዝብ፣ የአፋርና የአማራ ህዝብ፣ የሶማሌና የአማራ ህዝብ ስለተቀራረበ አንድ ላይ ስለታገለ ኢትዮጵያ ትፈርሳለች ማለት ኢትዮጵያ ታዲያ የማን ነች የሚለውን ጥያቄ ጭምር ያስነሳል።